ትንሽ እንጫወት ብዬ እኮ ነው አሹ እስከሚመጣ። ሙቀት በጣም አለ ጋምቤላ፣ እናውቃለን እኛ መከታ። እኔ ሚዛን ነኝ፣ ሚዛን አማን። እኔን የምትናገሩኝ ደግሞ ትክክለኛ ሀገራችሁን ንገሩኝና ማን እንደሚቀድም ልንገራችሁ። እኔ ሚዛን ነኝ፣ ቅደሙኝ እስኪ። እኔን የምታስደፉኝ እኔ ሚዛን ነኝ። አዲስ አበባ መጥቼ ሁሉ አወራለሁ ገና። እናንተም በዛው ልክ ደግሞ የት ሀገር ልጅ እንደሆናችሁ እስኪ አውጡ፣ ተናገሩ። ጥና ያን ጊዜ ማን ጀግና እንደሆነ እናያለን። ተው ፋሚሊሽ አታውራ አትበሉኝ። እኔ ዝምታ ብዙ ነገር ስላስባለኝ ነው። እሺ በጣም ኦፍኮርስ መተታም ኦፍኮርስ ጠቢብ ነኝ። ከዛሬ ነው መመተት ሳይሆን ግን አዋቂ ባለቄ ነኝ። የቅኔው ተማሪ ነን። አባቶቻችን መድኃኒት ቀምመው ነው የዘር ማንዘርሽን አስተርፈው ዛሬ እንድትቆይ ያደርጉሽ። በእሱ አይቆጨኝም። ኮርስ ጎጃሜ ነኝ፣ አማራ ነኝ፣ መተታም ነኝ። የሊጥ ሌባ ሁላ እኔ ላይ አፉን አይከፍትም። የሊጥ ሌባ ሁላ እኔ ላይ አፉን አይከፍትም። እሺ እናሻ ልክሽን ነው ማጥረግ አድርጎ እያንዳንድሽ። እናቴ ትሙት ዝም ስላችሁ በጣም አራራላችሁ። አራም ቅዘና ሙላ ሰደበኝ። አናትሽ ላይ ወጥቼ ዘር ማንዘርሽን ሰድበዋለሁ። ብስብስ ማን እንደሆንኩ አታውቂም። ይቅርታ ይበለኝ። የአማትሽ ነው ዛማትሽን ሄደሽ ይቅርታ በይ። ጨምላቃ አሮጊት መስደብ አይደለም አንበርክኬ ልገርፍሽ እችላለሁ እያንዳንድሽን። ጥናሻ ይልቅ ስለ ጋምቤላ ልንገራችሁ። ስለ ጋምቤላ ልንገራችሁ። በጣም ሙቀት አለ፣ ደስ ይላል። በእርግጥ እኔ ታውቁኛላችሁ፣ ማላውቀው ሀገር የለም። እስከ ጥግ አውቃለሁ። ቢያንስ እስከ ኬንያ ድንበር አካባቢ ሄጃለሁ። በዚህ ደግሞ እስከ ደቡብ ሱዳን ምናምን ብቻ ድንበሮችን የተወሰነ አውቃለሁ። እና ጋምቤላ ያው ካሉት ኢትዮጵያ ክልሎች ውስጥ አንዱ ክልል ሲሆን በስሩ ብዙ ብሔሮች ይገኛሉ። ለምሳሌ ሀኛዋ፣ ኑዌር አሉ የሚባሉ እና በጣም ደስ የሚል ሀገር ነው። ግን ደግሞ ትንሽ ሙቀት አለ። ሙቀቱ በጣም ከባድ ነው። እግዚአብሔር የዛ ሀገር ሙቀትን ይዤ መጥቼ እኔ ራሴ ወየ ደራ እህቴዋ የዛ ሀገርን ሙቀት ይዤ መጥቼ እኔ ራሱ ማርያምን አሁን ድረስ እየሞቀኝ አሁን ድረስ ማለት ነው። እና ምርጥ ሀገር ነው። በጣም ፍቅር ናቸው ሰዎቹ። ማርያምን ተንኮል አያውቁም። የዋ ናቸው። በቃ ንጹህ ሰው ማለት ንጹህ ልብ ያላቸው ሰዎች ናቸው። እና የሚገርም ሀገር ነው። ሄዳችሁ ጎብኙት እሺ። ሁላችሁ ጋምቤላ ነው። ጌማችንን እንቀጥል እስኪ። እሺ ጋር እንጫወት። እኔ ወዳችኋለሁ ፋሚሊ፣ በጣም ወዳችሁ ታውቁኛላችሁ። እንዴት ናችሁ? አለን። ይኸው ዛሬ ተመልሰናል። ከኛ ለየት የሚያደርጋቸው ምንድን ነው? ኢትዮጵያ ውስጥ ሁሉም ከማንም ለየት የሚያደርገው የለም። ያው ምናልባት በቋንቋ ልንለያይ እንችላለን። ሁሉም ብሔር በቋንቋ፣ በአመጋገብ፣ በአለባበስ፣ በጭፈራ ሊለያይ ይችላል። በሰዋዊነቱ አንድ ነው። ኢትዮጵያ ውስጥ ሁላችንም አንድ ነን። የሚለየን ግን ቋንቋችን፣ አነጋገራችን፣ አመጋገባችን፣ አለባበሳችን፣ አኗኗራችን። ለምሳሌ የዛ ሀገር የሴት አገረድ ልጃገረድ ማለት ሴት ልጃገረዶች የሚጠቀሙት ወደኛ አካባቢ ወደ አማራ ክልል ደግሞ ልጃገረዶች የሚጠቀሙት ተመሳሳይ አይሆንም። አሁን በዛ በጋምቤላ አካባቢ ልጃገረዶች እንትን አያረጉም፣ ረጅም ጨሌ አያረጉም እንደዚህ ማለት ነው።
ያገቡት ደግሞ በጋምቤላ እንደዚህ ረጅም እንትን ያደርጋሉ። እንዳታናግረኝ ምን አደረጉ? እንደዚህ ረጅም እንትን ያደርጋሉ። በእኛ ደግሞ አለ የራሱ መገለጫ እና እነዚህ አኗኗር ዘይቤያችን ይለያያል። ይሄ ሁሉም ማለት ነው። ሌላው አልፎ እንኳን እዛው አማራ ክልል ራሱ ከአንድ ሰፈር ወደ አንድ ሰፈር ይለያያል አይደል? ያ ነው ፊፊ ዌልካም። እና የአኗኗር ዘይቤያችን ነው የሚለያየው፣ አነጋገራችን፣ አመጋገባችን። ከዛ በስተቀር በሰዋዊነት አንድ ነው። ሁሉም ሁላቸው ኧረ ፋሚሊ የሰዓቱ ጉዳይ እንዴት ሆነ ሳልጠይቃት እንትና የዚህ ሰዓት ጉዳይ ቆይ መሲ አለች ቆይ እንጠይቃታለን። ረሳ ነው እኮ የሰዓቱን እጣ ረሳችሁት። በእናታችሁ ተባርኩ። ከዛ ደግሞ የሆነ ሰው ቢያመጣልኝ ጸሎት ላይ ነኝ ዛሬ። አለች አሁን እንጠይቃታለን። ዋይፋዩ ራሱ ምቀኛ ነው በነገራችን። ልክ ጌም እንደሞቀ ዋይፋዩ ጠፋ። የእሷ ታተባሉ ሰውዬ ምን አይነት ቅጣት ነው? ይሄ ከቃሉ ሚዩት አድርጎኝ ነው እንዴ? የፈለግሽውን ምድር ላይ ያለውን ቅጭ ምድር ላይ ያለውን ቀጥሻለሁ። ኧረ አይናችሁ እዚህ 190 ሰዎች የምትታዩኝ እኔ አሁን ከኮስተር ጋር ስታዩኝ እያገባሁት ይመስላችኋል? ጌም እየተጫወትኩ ነው። ታብታብ አድርጉ። ምን አይነት ጉድ ናቸው? እና ድሮስ ልታገቢኝ አማረሽ ትላለች። አሮጊት ያገባሁት መሰለኝ ምናምን ትላለች። እንዴ ማማ ሂጅ ወደዛ። ምን ልታረጊ ነው? እረፊ። ጋብቻ በጣቶች ላይ የሚደረገው ሰቆቃና ግፍ ይቁም። እረፊ። ምን ልታረጊ? ልጅነት ልትበዩ ልትበዩ አሮጊት። ኧረ እባካችሁ ተው አሮጊቶች። እማማ ወይዘሮ ሌስጎ ስለበላ ህፃኔ ብለን ራስን የምታሳምነው እኮ አንቺ ነሽ። አስዬ የእኔ ፍቅር ሲጀመር እኔ አንቺን ነው የማገባው። በ30 ዓመት የእናትን ሽሮ እየላክ በእውነት ከልቤ መውደድ እችላለሁ እና እሷ አለኝ፣ ሌላ ንብረት የለኝም እና እወድሻለሁ። እድሜሽ አይገድበኝም፣ እርጅናሽ እማማ መሆንሽ አይገድበኝም። እኔ አንቺን ከማፍቀር የኔ አሮጊት ሌላ ሰው አለ እንዴ ጋይስ? ከኔ ሌላ የተቀመጠ ሰው አለ ወይስ እኔ ብቻ ነው እዚህ ቤት ያለሁት? ሪሞትን ማምስ እናቴ ተሞት። እኔ በነገራችን ሁሌ የምፈልጋቸውን ሰዎች አላገኛቸውም። በሆነ አጋጣሚ አንዳንዴ እንዴት ነው ማርያምን ካላሰብሽ ሰው ጋር ትቀጫጫለሽ። ልክ ደግሞ እንደዚህ ሰው ምናምን ስትፈልጊ መቅጣት የምትፈልጊ ሰው አትቀጭ። ባለቀ ተጫውቼ ነው ሳላስበው ስንትና ስንት ሰው የጠጠልኩት። አንተ ግን ምን ያደርጋል? አያጋጥመኝም ጌታዬ። አንቺ ብቻ አይደለሽ በጣም ሰው ደስ ሞትለት። አንድ ጨዋታ ብቻ ቤስቶ ስር ያጫውተኝ። ከዛ ይሄን ሰውዬ ልክ ላስገባው። በቃ ሌላ ነገር አልፈልግም። አይኔ አልቀጣም፣ በልመና አልቀጣም። ለምን ባማትቀጣም እንዲ አስቀጣኝ ብለሽ ውስጥ እንጂ ለምንድን የምታስገድጂው? ችግር የለውም። ስጠኝ የምትለው ሰው እና ማትለው ሰው ዌልካም። ጀመር አሮጊቶች አንቆ መለመን ነው ስራችሁ። እንደዚህ አንቆ መጠየቅ ነው የምትወዱት። አንተ ልጅ ማለት ነው ብሎ ካርጌህ ነገር ያለ ደግሞ አዲስ አበባ መጥቼ ሳትቀበለኝ አይ ሰው ያው አበሻ መች መጣሽ አንቺ? እኔ ውጭ እንዳለሽ አንዴ ማቆ ዝም በይ እባክሽ እንጂ ብዙ ነገር ተባብለን አልነበር? አስቢ ማርያምን። እና ይሄ ቤት ታዲያ ውጭ ነው? አረ እመጥልሻለሁ። አሁንስ ቢሆን ለስራ ወርጄ ነው እንጂ መጣሁልሽ። እኔ አንቺን ካላየው ሌቱም አይነ